ጤናስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮቻችን በያላችሁበት እንደምን ቆያችሁ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ የሚተላለፈው ኢቲቪ 57 ዜናችን ነው አሁን ይጀምራል ሰለሞን ኃይለ ኢየሱስ ነኝ ከዋናው ስቱዲዮ ከደቂቃዎች በኋላ ለተመራረጡ የቢዝነስ ዘገባዎች ቅድስት ተክላይ እንደዚሁም ከሀገር ውስጥና ከውጭ ያገኘናቸው የስፖርት ዘገባዎች ደግሞ እምነት ጽዮን ሙሴ ሰዓታቸውን ጠብቀው ወደ እናንተ የሚያሻግሩ ይሆናል አበይት ነጥቦቹን ልናስቀድም ነው በመስጠትና በማካፈል ትውልድን ማነጽ ይቻላል ሲሉ የፌዴራል ጠቅላይ ሚኒስትር አብይ አህመድ ገለጹ። አሸባሪው ህወሓት ከ1972 ዓመተ ምህረት ጀምሮ በወልቃይት ጠገዴ ጠለምት አማራ አካባቢ ነዋሪዎች ላይ ባደረሰው የግፍ ጭፍጨፋና በደል የህግ ተጠያቂ እንዲሆን የሚመለከታቸው አካላት እንዲሰሩ የጎንደር ዩኒቨርሲቲ የጥናት ቡድን አሳሰበ። በቢዝነስ ዘገባችን ደግሞ በአማራ ክልል ደብረ ብርሃን ከተማ የሚገኘው ቡርትማልት ኢትዮጵያ የብቅል ፋብሪካ በአመት 600,000 ኩንታል ብቅል ለማምረት ከውጭ የሚገባውን ምርት እየተካ እንደሚገኝ ገለጸ። ይህና ሌሎች የቢዝነስ ዘገባዎችን ይዤ ቅድስት ተክላይ ካፍታ ቆይታ በኋላ መለሳለሁ። በስፖርት መረጃችን በኢትዮጵያ ፕሪሚየር ሊግ ሐዋሳ ከተማ ከወላይታ ዲቻ 1-1 ተለያይተዋል። በውጭ ደግሞ የእንግሊዝ ፕሪሚየር ሊግና ሌሎች መረጃዎችን ጨምሮ ከደቂቃዎች በኋላ ተመልሰን እንገናኛለን። እምነት ጽዮን ሙሴ ነኝ። በቅድሚያ ማጫጭር ዜናዎችን እነሆ በመስጠትና በማካፈል ትውልድን ማነጽ ይቻላል ሲሉ የፌዴራል ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ይህንን ያሉት ለአብሮት ቤተ መጻሕፍትን ለሚለግሱ አካላት በተዘጋጀው የምስጋና መርሃ ግብር ላይ ነው። በዛሬው ዕለትም በቤተልሔም ሶሎሞን የተባሉና በእንግሊዝ ሀገር የሶስተኛ ዲግሪያቸውን በመከታተል ላይ የሚገኙት ግለሰብ በራሳቸው ወጪ የላኳቸውን 5200 መጻሕፍትን የማስረከብ ስነ ስርዓት ተካሂዷል። እነኚህ መጻሕፍት 5 ሚሊዮን ብር ግምት እንዳላቸውም ተገልጿል። ተማሪዎች ሳይቀሩ በዚህ ተግባር መሳተፋቸው አስተማሪ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ። ዕውቀትን በማካፈል የምታምኑ ኢትዮጵያውያን ለዚህ ቤተ መጻሕፍት የበኩላችሁን ትወጡ ዘንድም ጥሬን አስተላልፋለሁ ብለዋል ጠቅላይ ሚኒስትር አብይ አህመድ። በጠቅላይ ሚኒስትር ጽሕፈት ቤት በተቋቋመው ኮሚቴም ለአንድ ወር የሚቆይ የመጻሕፍት የማሰባሰብ መርሃ ግብር ተጀምሯል። ጠቅላይ ሚኒስትሩ የሳይንስ ሙዚየም በቅርቡ ወደ ስራ እንደሚገባም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ለቤተ መጻሕፍት አስተዋጽኦ ላበረከቱ አካላት የምስጋና የምስክር ወረቀት አበርክተዋል። ለአብሮት ቤተ መጻሕፍት ባለፉት 3 ወራት በተለያዩ በጎ ፈቃደኞች ከ12000 በላይ መጻሕፍት ተለግሰዋል። በዛሬው ዕለት ቤተልሔም ሶሎሞን የተባሉ ግለሰብ ካበረከቷቸው 5200 መጻሕፍት በተጨማሪም የአዲስ አበባ ዩኒቨርሲቲ መምህር የነበሩ ግለሰብ በቤተሰቦቻቸው በኩል 997 መጻሕፍትን ለቤተ መጻሕፍቱ ሰጥተዋል። በተጨማሪም አምባሳደር ማርቆስ የተባሉና በጡረታ ላይ የሚገኙ ኢትዮጵያዊ ለ40 ዓመታት ያጠራቀሙትን 904 መጻሕፍትን ለቤተ መጻሕፍቱ አስረክበዋል። በተጨማሪም ማይክሮሊንክ ኮሌጅ 287 መጻሕፍትን አበርክቷል። ቤተ መጻሕፍቱ በአጠቃላይ እስከ 4 ሚሊዮን መጻሕፍትን የሚይዝ ሲሆን በዛሬው ዕለት ብቻ 7388 መጻሕፍት መበርከታቸውን ሪፖርተራችን ምስክር ስናፍቅ ዘግቧል። ለቅድመ ጎርፍ መከላከል ስራዎች የተሰጠው ትኩረት በጎርፍ መጥለቅለቅ የሚደርሱ ጉዳቶችን መቀነስ እንዳስቻለ ተገለጸ። በ2013 የበጀት ዓመት ከ1.7 ሚሊዮን በላይ ዜጎች በጎርፍ መጥለቅለቅ ሳቢያ ከሚከሰቱ ከመኖሪያቸው ይፈናቀሉ የሚል ስጋት የነበረ ሲሆን ችግሩ ከመከሰቱ አስቀድሞ የተሰሩ የመከላከል ስራዎች የጉዳት መጠኑን በእጅጉ ቀንሰውታል ተብሏል። በተፋሰሶች ከፍተኛ ምክር ቤት 10ኛ መደበኛ ስብሰባ ላይ የቀረበ ሪፖርት በኢትዮጵያ ተደጋጋሚ የጎርፍ መጥለቅለቅ የሚከሰትባቸው አካባቢዎች ላይ ዘላቂ መፍትሄ ለማምጣት መስራት እንደሚገባ ተመላክቷል። ምክር ቤቱ በስብሰባ ውሎ የአረንጓዴ አሻራ መርሃ ግብር ውጤታማነትን ስለማስቀጠል የተፋሰስ ልማት ስራዎችን ስለማጠናከርና እምቦጭ አረምን ከሁሉም የውሃ አካላት ላይ ስለሚወገድባቸው መንገዶች መክሯል። ከውጪም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የኢትዮጵያ መንግስት ለሰብአዊነት ሲባል ግጭት ለማስቆም መወሰኑን ተከትሎ የሰብአዊ ድጋፍ ለሚያስፈልጋቸው ዜጎች የዕለት ደራሽ ምግብና ነዳጅ የጫኑ ተሽከርካሪዎች ትግራይና አፋር ክልል መድረሳቸውን በአድናቆት እንደሚመለከቱት ገለጹ። ዋና ጸሐፊው ሁሉም ወገኖች የሰብአዊ ድጋፍ እንዲቀላጠፍ እያሳዩ ያለውን ቁርጠኝነት አጠናክሮ እንዲቀጥሉ ጥሪያቸውን አስተላልፈዋል።
ከአንድ ዓመት የዲፕሎማሲ ቀውስ በኋላ ሞሮኮና ስፔን የሁለትዮሽ ግንኙነታቸውን ወደሚያድስ ምዕራፍ መሸጋገራቸው ተገለጸ። ለዚህም የሞሮኮ ንጉስ መሐመድ ስድስተኛ የስፔኑን ጠቅላይ ሚኒስትር ተቀብለው አስተናግደዋል። ማድሪድ ከ10 ዓመታት በላይ በምዕራብ ሰሃራ ግጭት ላይ የነበራትን ገለልተኛ አቋም መቀየሯን ተከትሎ ነው ሁለቱ ሀገራት የዲፕሎማሲ ግንኙነት የጀመሩት። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼስ የግንኙነታችን አስፈላጊነት ለመወሰን የሚያስችል ታሪካዊ ወቅት ላይ ነን ብለዋል። በዚህም የሁለቱ ሀገራት የመጀመሪያ ግንኙነት ምዕራፍ የድንበር ማቋረጫዎች የሚከፈቱ ሲሆን የሰዎችን የንግድ ልውውጥ እንቅስቃሴ ክፍት ይሆናልም ተብሎ ይጠበቃል። በሞሮኮ መደበኛ ባልሆነ ፍልሰት ምክንያት ማድሪድ ላይ ይደርስ የነበረውን ጫና ለማስከተል ግንኙነቱ እድል እንደሚፈጥርም ተስፋ መጣሉን አፍሪካ ኒውስ ነው የዘገበው። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ የሚተላለፈው የቲቪ 57 ዜናችን ከመልእክቶች በኋላ በዝርዝር ወደሚመለከተው ጉዳይ ይሻገራል። አብራችሁን ነው የተወደዳችሁ። አቢሲኒያ ባንክ አቢሲኒያ አሚን ተብሎ በሚጠራው የወለድ ነፃ ባንክ አገልግሎት ስር በቀልጣፋና ልምድ ባላቸው ሰራተኞች ታግዙ በልዩ ሁኔታ በተዘጋጀ ቴክኖሎጂ በመደገፍ በጉምቱ የሸሪዓ አማካሪዎች እውቅና የተሰጣቸውን የፋይናንስ አገልግሎቶች በስፋት እያቀረበ ይገኛል። በንግድ ሥራ፣ በማኑፋክቸሪንግ፣ በገቢና ወጪ፣ በግንባታና በትራንስፖርት ዘርፎች ለተሰማሩ በሽያጭ ላይ የተመሰረተ በአጭር በመካከለኛና በረጅም ጊዜ የሚመለስ ለሥራ ማስጌጫ፣ ለንብረትና ለአገልግሎት ግዢ እንዲሁም ለፕሮጀክት ፋይናንስ የባንክ ዋስትና አገልግሎትና ሌሎችም ለሥራው የሚያስፈልጉት በእሴቱ የተቃኙ የባንክ አገልግሎቶች ተጠቃሚ የሆኑ የፋይናንስ ችግሮንም ለዘለቄታው ይቅረፉ። አቢሲኒያ እሴቶን ያከበረ አቢሲኒያ የሁሉም ምርጫ። እንኳን አደረሳችሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የትንሣኤን በዓል ምክንያት በማድረግ ልዩ የበዓል የመዝናኛ ዝግጅቶችን በኢቲቪ ዜናና መዝናኛ ይዞላችሁ ይቀርባል። በእነዚህ ልዩ የበዓል ፕሮግራሞቻችን ላይ ምርትና አገልግሎቶን ያስተዋውቁ፣ ስፖንሰር ያድርጉ። ለበለጠ መረጃ በስልክ ቁጥር 0115 51 3509 ወይም 0115 17 25 25 ላይ ይደውሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘመን ባንክ የላቀ አገልግሎት ማዕከል። ከኢቲቪ ዜና 57 ጋር ናችሁ። አሸባሪው ህወሓት ከ1972 ዓ.ም ጀምሮ በወልቃይት ጠገዴ ጠለምት አማራ አካባቢ ነዋሪዎች ላይ ባደረሰው የግፍ ጭፍጨፋና በደል የህግ ተጠያቂ እንዲሆን የሚመለከታቸው አካላት እንዲሰሩ የጎንደር ዩኒቨርሲቲ የጥናት ቡድን አሳሰበ። የጥናት ቡድኑ በአካባቢዎቹ ከተገኙት የጅምላ መቃብሮች ባለፈም ስርዓቱን ይቃወሙ በነበሩ ዜጎች ላይ ግፍ ይፈጸም እንደነበረ በጥናቱ ይፋ አድርጓል። ምስክር ስናፍቅ ዝርዝሩን ይዟል። የጎንደር ዩኒቨርሲቲ የአጥኚዎች ቡድን ለ15 ወራት ባደረገው ጥናቱ ህወሓት በወልቃይት ጠገዴ ጠለምት አማራ አካባቢዎች ላይ ከ1972 አንስቶ የፈጸመውን ግፍ ይፋ አድርጓል። ጥናቱ ይፋ ሲደረግም ገና ባይጠናቀቅም እንኳን በስፍራው የተፈጸመውን ዘግናኝ ጭፍጨፋ አለማውቆ የህግ ተጠያቂነት እንዲረጋገጥ የማድረግ ዓላማ ያለው ስለመሆኑም ተብራርቷል። በዚህ ጥናት ከ12 በላይ የጅምላ መቃብሮች ከመገኘታቸውን ባለፈ ስርዓቱን ይቃወሙ የነበሩ ግለሰቦችም ከ30 ዓመታት በላይ ግድያ፣ እስርና ማሰቃየት ይደርስባቸው እንደነበረ ነው የተገለጸው። ከዚህ ጊዜ ጀምሮ በወልቃይት ጠገዴና ጠለምት የጎንደር አማራዎችና በወረራ በገባው ህወሓት መካከል ታፍኖ የኖረው ውስብስብ ችግር እንደነበርና ይህን ወረራ ያልተቀበሉ የማህበረሰቡ ታሪክ አዋቂዎች፣ ተሰሚነት ያላቸው ሽማግሌዎች እንዲሁም ግንባር ቀደም ወጣቶች እየታፈኑ ሲገደሉና ሲሳደዱ እንደነበር በጥናታችን ለማረጋገጥ ችለናል። ለአብነት ያክል ለምሳሌ የተወሰኑትን በጅምላ በአደባባይ የተጨፈጨፉትና ማህበረሰቡ የሚያውቃቸውን ለመግለጽ ያክል ለምሳሌ አንደኛ መርሻ ሙሉ የተባለ በወልቃይት ወረዳ ጠለሎ ቀበሌ አተት ገበያ በሚባል ጎጥ የሚኖር በ1989 ዓ.ም በህወሓት የጸጥታ አባላት ከተገደለ በኋላ በተቀበረ በአራተኛው ቀን ሰውነቱ ሲተላ አስቆፍረው ቤተሰቦቹን የ4 ሰዓት ጉዞ አሸክመው
ሌላ ቦታ ላይ ክሳደልሳ የተባለ ገበያ ላይ ወስደው ሜዳ ላይ ለጅብና ለአሞራ እንደሰጡት ቤተሰቦቹ ምስክር ሆነው ቀርበዋል። በሰብአዊነት ላይ ከተፈጸሙት ግፍና በደሎች መካከል የዜጎችን ማንነት ለመቀየር ጭምር ታስቦ ይሰራ እንደነበር የጎንደር ዩኒቨርሲቲ የጥናት ቡድን የቅድመ ጥናት ሪፖርቱ ይፋ አድርጓል። በህወሓት የተፈጸሙ ግፎችም የህግ ተጠያቂነት እንዲገኝባቸውና የተበደሉ ዜጎችም ተገቢውን ካሳ እንዲያገኙ የሚመለከታቸው አካላት አስፈላጊውን ስራ እንዲሰሩም የጥናት ቡድኑ አሳስቧል። አንደኛ የመንግስት የፍትህ ተቋማት የፎረንሲክ ምርመራ ማድረግ የሚችሉ ተቋማት አርኪኦሎጂ ምርመራ፣ ሰብአዊ መብት ኮሚሽን፣ የህዝብ እንባ ጠባቂና ሌሎችም የዘርፉ ባለሙያዎች ከፖለቲካ ነፃ እና ገለልተኛ በሆነ መልኩ ይህን አካባቢ በሚገባ እንዲመረምሩ እንዲደረግ ጥቆማና ምክረ ሀሳብ እንሰጣለን። በጉዳዩ ዙሪያ ከኢቲቪ 57 ጋር ቆይታ ያደረጉትና የአዲስ አበባ ዩኒቨርሲቲ የህግ መምህር የሆኑት ዶክተር ዮናስ ቢርመታ የጥናት ግኝቱ ማሳያዎች ከፍተኛ ወንጀሎች ስለመፈጸማቸው አመላካች ናቸው ብለዋል። አልቲሜት ክራይም የሚሉት እና ከበድ ያሉ ወንጀሎች ለመፈጸማቸው የሚያመላክቱ በርካታ ፍንጮች ያሉ መሆኑን ነው የሚያሳየው። በአካባቢው አንድም ለረጅም ጊዜ ሲካሄድ የቆየ ነው፣ ስልታዊ ከመሆኑ ባለፈ ደግሞ መጠነ ሰፊ በርካታ ሰዎች የተጎዱበት ሁኔታ እንዳለ የታወቀበት ሰፊ መረጃ አዲስ ግኝት ነው የሚል እምነት ነው ያለኝ። ዶክተር ዮናስ ግኝቶቹ ለፍትህ አካላት ተጨማሪ ምርመራዎችን እንዲያደርጉ ግብአት እንደሚሆኑም ነው ያነሱት። ባገኘው ስራ ከፍተኛ የሆነ የማስረጃነት ዋጋ ያላቸው የፎሬንሲክ ማስረጃ ብለን የምንገልጸውን ፎሬንሲክ ኤቪደንስ በመሆኑ ለአቃቤ ሕግ እንዲሁም ሌሎች ባለድርሻ አካላት ከፍተኛ የሆነ አገልግሎት እንዳለው አምናለሁ። በተለይም የህወሓትን የግፍ ልኩን ለዓለም አቀፉ ማህበረሰብ የማስረዳቱ ተግባር ተጠናክሮ መቀጠል እንዳለበትም ተነስቷል። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ በጉዳዩ ዙሪያ ምላሽና ማብራሪያ እንዲሰጡና አቶ ዘመድኩን መላኩ የህግ መምህሩና ጠበቃው እዚህ ስቱዲዮ ይገኛሉ። መጠነኛ ቆይታ ይኖረኛል። ለጊዜው እናመሰግናለን። እኔም አመሰግናለሁ። እስኪ እንግዲህ የጎንደር ዩኒቨርሲቲ ዜናው ላይ እንዳየነው ከሰሞኑ ይፋ ባደረገው ጥናት እንዳረጋገጠው በርካታ የጅምላ ጭፍጨፋ ተፈጽሟል በአማራ ህዝብ ላይ። በሌላ በኩል ደግሞ አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች በሐሰት ትርክት ላይ የተመሰረተ መግለጫ ሲያወጡ ይስተዋላል። ሁለቱ ነገሮች የሚጋጩ ይመስላልና ከዚህ አኳያ እርሶ አስተያየት ምንድነው? እሺ ሰለሞን አመሰግናለሁ። እንደሚታወቀው እንደዚህ አይነት በጣም ጆሮ ጭው ሊያደርጉ የሚችሉ ከባባድ ወንጀሎች ሁሌም ቢሆን የሬጂም ቼንጅ ወይም ደግሞ የስርዓት ለውጥ ሲኖር አለያም ደግሞ ጊዜንና ሁኔታን ተገና አድርገው ወንጀል ሲደብቁ የነበሩ አካላት ቦታውን በሚለቁበት ሰዓት ላይ እንደዚህ አይነት በጣም ከባድ የሚባሉ ለተመልካችም ለሚሰማውም ሰው ከባድ የሆኑ ነገሮች እንደሚገኙ ይሄ በዓለም ታሪክም የተመለከትነው በእኛም ሀገር ላይ በተመሳሳይ ያየነው ነው እና አሁን ምናልባትም በጎንደር ዩኒቨርሲቲ በጥናት ደረጃ ጥናት ተደርጎበት የቆየ ነው። ብዙዎቻችንም ስንከታተለው የነበረም ነው። ጥናት እየተካሄደ እንደነበረ እናውቃለን። አሁን ቅድመ ጥናት ውጤቱን ይፋ አድርገዋልና የሰማነው ነገር በእርግጥ በጣም ከባድ ነገር ነው ለሁሉም ሰው፣ በተለይ መደበኛ ህይወቱን ለሚመራ ለአንድ ኢትዮጵያዊ እንደዚህ አይነት አሰቃቂ ወንጀሎች ሲፈጸሙ ነበሩ የሚለው በወሬ ደረጃ ነበር። ነገር ግን አሁን ይህንን ትንሽ ክብደት የሚሰጠው ምንድነው? በጥናት የተደገፈ መሆኑ ሳይንሳዊ መንገዶችን ተከትሎ የተደረሰበት ድምዳሜ ነው። ምናልባት የተደረሰበት ድምዳሜ ላይ ሂደቱ ላይ ጥያቄ ካለ ጥያቄው ወደፊት በተለያዩ አካላት ሊጠራ ደግሞ ተጨማሪ ምርመራም ተደረጎበት ሊረጋገጥ የሚገባ ነው። ነገር ግን እንደ ቅድም እንደተመለከትነው አሁን የሰማነው ነገር እጅግ በሰው ልጅ ላይ በዜናውም ላይ ተመልክተናል። የተለያዩ ባለሙያዎችም ሲሰጡት የነበረው አስተያየት ይሄ በሰው ልጅ ላይ የተፈጸመ ወንጀል ከባድ ወንጀል ነው። በእኛም ሀገርም በኢንተርናሽናል የሰብአዊ መብት ድንጋጌዎችም ረገድ ሊያስጠይቅ የሚገባ ነው። በሌላ በኩል ደግሞ የምንመለከተው ነገር አሁን በተለይ ከምዕራባውያኑ ጋር በጣም ቅርበት ያላቸው የሰብአዊ መብት አካላት ያወጡትም መረጃ አለና ያንን መረጃ በተመለከተ ባላንስ ለማድረግም የሚረዳ ነው። ምን ያክል አሁን ተመልካቹ ሁላችንም የየራሳችን አቋም ይኖረናል በነገሮች ላይ፣ ነገር ግን ተመልካቹ ምን ያክል የሚዛናዊነት ችግር እንዳለም ያሳየናል። የነሱ የሚያወጡት ነገር እንደዚሁ
እርባና ቢስ ነው ተብሎ ይተው የሚባል አይደለም። ነገር ግን ዋን ሳይድድ መሆን አንድ ወገንን ብቻ የተመለከተ ድምዳሜ ላይ መድረስ ደግሞ በተለይ ደግሞ ትልልቅ ስም ያላቸውና በብዙሃን ዘንድ እንደ ተስፋም እንደ ትልቅ ብሶታችንን ይናገራሉ ተብለው የሚታሰቡ ተቋማት ስለሆኑ ባላንስ ለማድረግም ይጠቅማል። ያው በሂደት ደረጃ እናወራ ከተባለ ደግሞ ምናልባት እንደተነጋገር ነው የሰብአዊ መብት የሂውማን ራይትስ እና የአምነስቲ ኢንተርናሽናል ሪፖርት በስልክ የተሰሩ ኢንተርቪዎች መሆናቸውን ነው ሪፖርቱን በግልጽ ያመላከተውና በስልክ የሚገኝ መረጃ ደግሞ ምን ያክል ተአማኒ ነው የሚለው እንግዲህ ለተመልካቹ ምን ተው ይሆናል። የጎንደር ዩኒቨርሲቲ ግን በአንጻራዊነት አሁን ቦታው ላይ ተገኝቶ ሳይንሳዊ የምርመራ ሂደቶችን ተከትሎ እዚህ ላይ ደርሻለሁ ብሏል ነው። ይሄ ትክክል አይደለም፣ በዚህ መልኩ ነበር መመርመር የነበረበት የሚል ነገር ካለ ወደፊት የምንመለከተው ነው። ነገር ግን በዚህ ደረጃ ምርመራ ተደርጎ ህዝቡ እውነታውን እንዲያውቅ መደረጉ መልካም ነው የሚል ነው። አዎ በጥናቱ እንግዲህ ከ1972 ጀምሮ በዛ ህዝብ ላይ የጅምላ ፍጅት እና በድብቅ መቃብሮችም ሰፊ የሆኑ ሰብአዊ ጥሰቶች ሲደረጉ እንደነበሩ ተመላክቷልና ይህንን ጥናት የህግ ባለሙያዎች እንደርሱ ያሉ አቃቢ ህግ እና አቃቢያን ህግ እንዴት መጠቀም አለባቸው ማለት ይቻላል? ዓለም አቀፉ ማህበረሰብ እንደዚህ አይነት ግፎች መውጣት አለባቸው ተብሎ ስለሚታመን ማለት ነው። በጣም ጥሩ ነው ሰለሞን። ቀድምም እንደ ለማንሳት እንደሞከር ነው ምንድነው ይሄ መነሻ ነው። ምናልባት ለብዙ ለአንድ የሰብአዊ መብት ጥሰት ደርሷል ሲባል መጀመሪያ ላይ የሰብአዊ መብት ጥሰት ስለመድረሱ ማረጋገጥ የመጀመሪያው ስራ ነው። የሰብአዊ ጥሰቶቹ መድረሳቸው ከተረጋገጠ በኋላ ግን ከዚህ በኋላ ምንድነው የሚቀጥለው የሚለው የፍትህን የማስፈን ተጎጂዎች ፍትህ እንዲያገኙ የማረጋገጥ ምናልባት አሁን ያየናቸው አጽም የተመለከትናቸው ግለሰቦች አልፈዋል። ለነሱ ፍትህ ላይሰራ ይችላል። ለቋሚዎቻችን ግን ለእያንዳንዳችን ለሁላችንም በዚህ ጉዳይ ላይ ፍትህ ማግኘት መብታችን ጭምር ነው። ምክንያቱም የሰማነው ነገር እና ያው የወንጀል ድርጊት ነው። በጣም ከባድ የሚባል ለዛውም ከባድ የሚባል የወንጀል ድርጊት ነው። የወንጀል ድርጊትን ደግሞ የመመርመርና ጉዳዩን ወደ ፍርድ ቤት ወስዶ ጥፋተኞች እንዲቀጡ አስፈላጊ የእርምት እርምጃና የፍትህ እንዲሰፍንባቸው የማድረግ ኃላፊነት ደግሞ በዋናነት በፖሊስ እና በአቃቢ ህግ ላይ ይወድቃል። የፖሊስና የአቃቢ ህግ ይሄንን እንደ ፕሪማ ፋሲ ኤቪደንስ እንደ መነሻ ማስረጃ ተጠቅመው ተጨማሪ ምርመራዎችን በማድረግ የወንጀል ምርመራ ሂደት የሚጠይቃቸው ምናልባትም የተሰራው ጥናት ይመስለኛል ከታሪክ ጋር የተገናኘ ይመስለኛልና የወንጀል ምርመራ ሂደት ግን ራሱን የቻለ ሳይንሳዊ አካሄድም ስለሚያስፈልገው ይሄንን በማጥራት የዚህ ወንጀል ተሳታፊ በቀጥታም ይሁን በተዘዋዋሪ ተሳታፊ የነበሩ አካላትን ወደ ህግ ማቅረብ ተጎጂዎቹ ደግሞ በቁመም ያሉ ዘመዶቻቸው ሊሆኑ ይችላሉ። የኢትዮጵያ ህዝብም ኢንፋክት ሁሉም የኢትዮጵያ ህዝብ በየትኛውም አካባቢ ላይ ቢሆን ማንም አይነት ሰው ጉዳቱን ማንም ያደርሰው ማንም እንደዚህ አይነት ድርጊት በኢትዮጵያ ህዝብ ላይ ለወደፊቱ የማይፈቀድ መሆኑን ልናሳይ የምንችለው የፍትህ ስርዓቱ ላይ ያሉ አቃቤ ህግና ፖሊስ ምርመራ አድርገው ጉዳዩን ወደ ፍርድ ቤት በመውሰድ ፍርድ ቤት ደግሞ አጣርቶ ነፃ አካላቸው ነፃ ይላቸዋል። ግን ተጠያቂ የሚያደርጋቸውም ከሆነ ተጠያቂ መደረግ አለበት። ግሩም ነው። ከዚሁ ጋር ተያይዞ እንግዲህ አቶ ዘመድኩን የሚነሳው በአማራ ህዝብ ላይ የደረሰው የዘር ፍጅት እና ደግሞ የጅምላ እልቂት የጎንደር ዩኒቨርሲቲ ያጠናውን ጥናትና መሰል ጥናቶችን አንድ ላይ በማድረግ ወይ ደግሞ ከነዚህ ጥናቶች በመነሳት የኢትዮጵያ መንግስት ይህንን አሸባሪ ቡድን በዓለም አቀፍ የጦር ወንጀለኞች ፍርድ ቤት እንዲዳኝ በማድረግ ረገድ መሰራት ያለበት ነገር አለ ብዬ አምናለሁኝ እና ማህበራዊ ፍትህ እንዲሰፍን በማድረግ ረገድ ፍትህ በአደባባይ እንዲነግስ በማድረግ ረገድስ ከኢትዮጵያ መንግስትና ህዝብ ምን ይጠበቃል? በጣም ጥሩ ነው። ትክክል ነው። ፍትህ መገኘት አለበት ያለ አሁን ሁላችንም ነን ተጠቂዎች። በዚህ ጉዳይ ላይ ተጠቂ የሆነ ሰው ምናልባት የአማራ ህዝብ ብቻ አይደለም፣ የኢትዮጵያ ህዝብ እንደ ህዝብ ተጠቅቷል፣ ጉዳት ደርሶበታል። ስለዚህ የኢትዮጵያን ህዝብ ከጥቃት የመጠበቅ ጥቃት ሲደርስም ቢቻል መከላከል ባይቻል ከደረሰም በኋላ ፍትህ እንዲያገኙ የማድረግ ኃላፊነት ደግሞ ያለበት የኢትዮጵያ መንግስት ነው። በዋናነት ቅድም እንዳልኩ የኢትዮጵያ ህዝብ በኢትዮጵያ ስርዓት ላይ ፍትህ ማግኘት መቻል አለበት። ይሄ የግል አቋሜ ነው። ምናልባት በኢትዮጵያ ፍትህ ስርዓት ላይ ፍትህ ማግኘት አለበት። ይሄንን ማድረግ የማይቻል ከሆነ እንደተመለከትነው ግን በተለይ የምዕራቡ ዓለም የውጭው ማህበረሰብ ያለው ጫና ይሄንን የፍትህ ስርዓት በተገቢው መንገድ ለማስኬድ ያስቻለ አይመስለኝም ከተመለከትናቸው። ይሄ ደግሞ አሁን የተፈጸመው የወንጀል ድርጊት ዓለም አቀፍ
ይዘት ያለው የሰማዊ መብት ጥሰት ነው። ክራይምስ አገንስት ሂውማኒቲ የሚያሳይ እንደሆነም ያመላክታል። ክራይምስ አገንስት ሂውማኒቲ በሰው ዘር ላይ የሚፈጸም ወንጀል ደግሞ የዓለም አቀፉ የጦር ወንጀለኞች ፍርድ ቤት ከሚዳኛቸው የወንጀል ጉዳዮች ውስጥ አንዱ ነው። ስለዚህ በሀገር ውስጥ ቢቻል ባይቻል ዓለም አቀፍ ተቋማትንም ተጠቅሞ እንደዚህ አይነት አሰቃቂ የወንጀል ድርጊት ላይ የተሳተፉ አካላት ፍትህ እንዲያገኙ የኢትዮጵያ መንግስት በተቻለው አቅም በሚችለው መንገድ ሁሉ መስራት አለበት የሚል እምነት አለኝ። አቶ ዘመድኩን መካሻ የህግ መምህርና ጠበቃ በጉዳዩ ዙሪያ ሰፊ ማብራሪያና ምላሽ ስለሰጡና አብዝቼ ነው ማመሰግነው። መልካም ምሽት ይሁን። እኔም አመሰግናለሁ። ዜናዎቻችን ይቀጥላሉ። የ2013 የ12ኛ ክፍል ብሔራዊ ፈተና ጋር ተያይዞ ጥያቄ ያነሱ አካላት መግባባት ላይ ስለመደረሱ ተገለጸ። በቀጣይም የትምህርት ሚኒስቴር ፈተናዎችን ደህንነታቸው በተጠበቀ መልኩ ለመስጠት መስራት እንዳለበትም ተመላክቷል። ዘጋቢያችን ሙሉ ግርማይ ተከታዩን ዝርዝር ይዟል። የሕዝብ ተወካዮች ምክር ቤት በትናንትናው ለስድስተኛ መደበኛ ስብሰባውን ያካሄደ ሲሆን የትምህርት ሚኒስቴር የ9 ወራት እቅድ አፈጻጸም ሪፖርት ላይ ውይይት አካሂዷል። የ2013 ዓ.ም የ12ኛ ክፍል ብሔራዊ ፈተና በምክር ቤቱ መነጋገሪያ ከሆኑ ጉዳዮች መካከል ነበር። በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት፣ ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በፈተና የሚነሱ ቅሬታዎች ጋር ተያይዞ ጥያቄ አንስቷል። ለሚነሱ ቅሬታዎች አሳማኝና ወቅታዊ ማብራሪያ ከመስጠት ጎን ለጎን እርምት የሚያስፈልጋቸውን ጉዳዮች ለይቶ ለማስተካከል ያለው ዝግጁነት ምን ይመስላል? የ2013 ዓ.ም የ12ኛ ክፍል ፈተና ላይ ተጨማሪ ገለጻ የፈለጉ አካላት ጋር መግባባት ላይ መደረሱንም የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አንስተዋል። በፈተና እርማት ላይ የቀረቡ ቅሬታዎችን በአካልና በበይነ መረብ ለማስተናገድ ጥረት ተደርጓል። ስለ ፈተና እርማቱ ውጤት ጥንቅርና ገለጻ ተጨማሪ መረጃ ለማግኘት ለጠየቁ የትምህርት ቢሮዎችና ሌሎች ተቋማት ሂደቱንና አሰራሩን በግልጽ በማሳየት ከእርማት ውጤት ጥንቅርና ገለጻ ጋር የተገናኘ ከሚጠበቀውና ማስተካከያ ከተደረገበት መጠነኛ ችግር ውጪ ያጋጠመ ጉልህ ችግር አለመኖሩን መግባባት ላይ መድረስ ተችሏል። በመጀመሪያና በሁለተኛ ዙር የ12ኛ ክፍል ብሔራዊ ፈተና ከ598 ሺህ በላይ ተማሪዎች የተፈተኑ ሲሆን በመጀመሪያው ዙር ፈተናም የፈተና ስርቆት ማጋጠሙን የትምህርት ሚኒስትሩ ተናግረዋል። በአብዛኞቹ የፈተና ጣቢያዎች በሰላም የተጠናቀቀ ቢሆንም በአንድ የመፈተኛ ጣቢያ ፈተና በታጠቀ ኃይል በመታገዝ ለመስረቅ በተደረገ ጥረት የፌዴራልና የክልል ፖሊስ አባላት ሕይወት ከፍለዋል። የስነ ዜጋና ስነ ምግባር ትምህርት ከፈተናው ቀን አንድ ቀን ቀደም ብሎ በማህበራዊ ሚዲያ መለቀቁን ግብረ ኃይሉ ደርሶበታል። በተጨማሪም አንድ ትምህርት ፈተና እየተሰጠበት በነበረ ወቅት ተሰርቆ በማህበራዊ ሚዲያዎች ተለቋል። ይህም የፈተና ውጤቶች ላይ አሉታዊ ተጽዕኖ ማሳደር አለማሳደሩን ከእርማት በኋላ የውጤት መረጃዎችን በመመርመር እርምጃ እንዲወሰድ አቅጣጫ ተቀምጦ ተፈጻሚ ተደርጓል። በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት፣ ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በተለያየ መንገድ ከህዝብ ያሰባሰበውን ጥያቄ ለትምህርት ሚኒስቴር ያነሳ ሲሆን በሁለተኛ ዙር ፈተና በጦርነትና በጸጥታ ችግር ውስጥ የነበሩ ተማሪዎች ለዩኒቨርሲቲ መግቢያ የነጥብ መቁረጫ ጋር ተያይዞ በስፋት ተነስቷል። ጦርነት በነበረባቸው አካባቢዎችና ክልሎች የተፈተኑ ተማሪዎች እንዴት አንጻራዊ ከሆነው ክልል ወይም አካባቢ ጋር እኩል ይታያሉ? ከዩኒቨርሲቲ መግቢያ ነጥብ መቁረጫ ጋር ተያይዞ ከክልሎች ጋር በተደረገ ምክክር ተጨማሪ ጉዳዮች እንዲታዩ ስራ በመሰራት ላይ መሆኑንም የትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ ገልጸዋል። የመቁረጫ ነጥቡ መነሻ የፍትሃዊነት ማምጫ ጉዳዮችን ከግንዛቤ ለማስገባት ተሞክሯል። ከዛም በኋላ ከተወሰነም በኋላ ከክልሎች ጋር በተደረገ ምክክር ተጨማሪ ጉዳዮች እንዲታዩ ተብሎ ስራ በመሰራት ላይ ይገኛል። በ2014 ዓ.ም 1 ሚሊዮን ገደማ የ12ኛ ክፍል ተማሪዎች ብሔራዊ ፈተና እንደሚወስዱም ይጠበቃል። የትምህርት ሚኒስቴር ከፈተና ዝግጅት ባለፈ ፈተናዎች ደህንነታቸው ተጠብቆ መስጠት ላይ ሊሰራ እንደሚገባም የሰው ሀብት ልማት፣ ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ አሳስበዋል። ፈተናዎችን ማዘጋጀት ብቻ ሳይሆን ከተሰራጨም በኋላ ፈተናዎች ደህንነታቸው ተጠብቆ መስጠታቸው ማረጋገጥ አለበት። ፈተናው የክልሎች ፈተና አይደለም፣ ያወጣው የትምህርት ሚኒስቴር ስለሆነ አሁንም ችግሩን እስከ መጨረሻው መቆጣጠር ግዴታ ይሆናል። ትምህርት ሚኒስቴር የፈተና ስርቆትን ለማስቀረት ተማሪዎች በኦንላይን ቴክኖሎጂ በታብሌት ለመፈተን እየተሰራ መሆኑን ተገልጿል። ተመስገን። የእስካሁን የህይወት መንገዴ ሜዳማ ነበር። ቀጣይ መንገዴ ግን ዳገታማ መሆኑ አይቀርም። ስለዚህ ዳገቱም በብልሃት ጉልበቴ ሳይዝል ወጥቼ ፎይል ዘንድ የምር ቀን ሁሉም የክታለውና እባክህ በደህና ቀን ያስቀመጥኩትን ምርኩዜን አቀብለኝ።
ምን መሰለህ ወዳጄ፣ በአማን ቀን ለማምሻ የሆነኝ ዘንድ ያስቀመጥኩት ምርኩዜ ነው። አንተም ሳይመሽ በጊዜ መላበል። ብልህ በጊዜ ይማራል፣ የነገ ስንቁን ዛሬ ይቋጥራል። ምርኩዝ ከ50 ዓመት በላይ ለሆኑ ጎልማሶች፣ አንጋፋዎችና አረጋውያን የቀረበ ከግምቶ በላይ ወለድ የሚያስገኝለው የቁጠባ መላ። ምርኩዜ የማምሻ ደሞዝ ከአዲስ ኢንተርናሽናል ባንክ። ተመልሰናል። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ ይተላለፍላችሁ የነበረው ለአንድ ሰዓት ያልናቸው የቲቪ 57 ዜና ጉዳዮቻችን እነኚህ ናቸው። የቢዝነስና የስፖርት ዘገባዎች በቅደም ተከተል ወደ እናንተ ይሻገራሉ። ኢቲቪ 57 ምሽት 2 ሰዓት ላይ በሌሎች ጭማሪ ጉዳዮች ይመለሳል። ሰለሞን ኃይለ ኢየሱስ